አዲስ አበባ የምትኖሩ ሁሉ ከፍተኛ ጥንቃቄ ያድርጉ ሲል የከተማው ፖሊስ አሳስቧል። በቡድን የተደራጁ ግለሰቦች ነዋሪዎች ላይ የፈጸሙት ድርጊት በአደገኛነቱ ከወትሮው የተለየ መሆኑ ተገልጿል። ጉዳዩ በርካቶችን እያስለቀሰ በመሆኑ ሁላችሁም ልታውቁትና ጥንቃቄ ልታደርጉ ይገባል ተብሏል። ይህ የተፈጸመው ድርጊት አደገኛ በመሆኑ በማንኛውም ሰዓት መንገድ ላይ ስትንቀሳቀሱ ራሳችሁን መጠበቅ አለባችሁ። እነዚህ የከተማዋ ነዋሪዎች በተለያየ ጊዜና ቦታ የደረሰባቸው አስደንጋጭ ነገር የማይታመንና ነገ ከነገ ወዲያ ሳታስቡት ሊገጥማችሁ ስለሚችል ሁላችሁም ከፍተኛ ትኩረት ልትሰጡት ይገባል። በዚህ ድራማ በሚመስለውና በድፍረት በተፈጸመው ተግባር ዙሪያ የአዲስ አበባ ፖሊስና ድርጊቱ የተፈጸመባቸው ነዋሪዎች ስለ ጉዳዩ የተናገሩትን እናደርሳችኋለን። እነዚህ ነዋሪዎች በአዲስ አበባ ከተማ በተለያየ ጊዜና ቦታ ሀገር አማን ብለው ያለምንም ስጋትና ጥርጣሬ መንገድ ላይ እየተንቀሳቀሱ ነበር። ነገር ግን ድንገት ከየት መጣ ያልተባለ ተሽከርካሪ ፊት ለፊታቸው ይቆማል። ከዚህ በኋላ ነበር ፈጽሞ ያላሰቡት ጉድ እንደገጠማቸው የሚናገሩት። የቃሊቲን ታክሲ እየጠበቅኩ ነው በነበረ ሰዓት ልክ እቺ ሲልቨር ከለር ኮረላዋ ሶስት ናቸው። አንደኛውም ሹፌር አለ፣ ሶስቱ ነው። አንዱ ከፊት ለፊት አለ፣ አንዱ ከኋላ አለ። መጡና ዘጋብኝና ቀጣን የተፋብኝ ማለት ነው። ለምን ተፋብኝ ብዬ መቅጠም ጀመርኩ ማለት ነው። ከዛ በኋላ እሱ ወላሂ እኔ አላየሁም ወላሂ ብሎ ሁለት እጁን አንስቶ እንደዚህ ወላሂ አላየሁም ሲለኝ አይ ወላሂ ካለ አላየኝም ብዬ ቀጥታ እኔ ራሴ መጥረግ ጀመርኩና እሱም ሶፍት አምጥቶ ሊጠርግልኝ በቃ ይቅርታ ምናምን አለና ከኋላ ያለው ደግሞ ውሃ ሰጠኝ ማለት ነው። ከዛ እኔ ኖርማሊ በቃ አላየኝም ብዬ መታጠብ ጀመርኩኝ። እሱ በዚህ እየጠረገልኝ ነው ማለት ነው። ነጭ ነገር ነው፣ ወተት የሚመስል ነጭ ነገር ነው የተፋብኝ። ከዛ በኋላ እየታጠብኩ እያለ ስልኬ ከዛ የለም፣ ሰዎችም የሉም። እኔ ደንዝዣለሁ። በቃ ገበያ ውስጥ አገኘችኝና ጥላዋን በሻርቤ ጥላዋ ላይ ተሰካ። ወይ ጥላ የሻርብሽን ያዘብሽ ጥላዬ ምናምን አለችና ልታላቀቅ እኔም ሻርቤን አላቀቃለሁ ብዬ ወደዚህ ጎትታለሁ። እሷም ጥላዋን ስትጎትት ወደዛ ትጎትታለች። ያን ጊዜ ከዛ በኋላ ነው በቃ ነካካችን። ከነካካች በኋላ ወሬ ቀጠለች። የእርዳታ ድርጅት እዚህ ዘይት በርካሽ ይሸጣል ተብሎ ወደዛ እየሄድኩ ነው ታውቂያለሽ አለችኝ። አላቅም ኧረ እና እንሂድ እስኪ እየጠየቅን እንሂድ ትለኛለች። ወንድ ደግሞ ወደ ታይ ወጣ ብለው ደግሞ እስኪ ለሷ ትናንትና ተባብረህን ነበር ለኛ እሷን ደግሞ ዛሬ ዘመጣን ተባበረን ኩፖኑን ሰርቪስ እየመጣ ነው ከኋላ መኪናው እየመጣ ነው። እሷ አስገባን እኔን መሀል አስገቢኝ ከኋላ ሾፌር አለ እሱ ጋቢና ገባ የ15 ቁጥሩ። ከዛ በኋላ ውረጅ ተባለቻች ከኔ ፊት ያለችው መጀመሪያ ወረደች። ቦርሳውን አስቀመጠችና በይ ቦርሳ ምናምን ይዘሽ እንዳትመጪ ቦርሳ ከያሽማ አላት ብለው እንትን ይልሻል እኮ የእርዳታ ነው አላት። 2 ቁጥሩ አልወረደችም በአንቺ 3 ቁጥር ወረጃ አለኝ። የጣት ቀለበትሽን አውልቂው ቦርሳሽንም አስቀምጪ ምክንያቱም ሀብታም ከሆነ ለሀብታም አይሰጡም ኩፖኑን። ሁሉንም እንዳለ ንብረቴን እያወለኩ ቦርሳ ቀለበቴን ማውልቄ ቦርሳ ውስጥ ጠቅላላ ንብረቴ ያለበትን 7000 ብር የአንገት ሐብል አለ ደግሞ ውስጥ ቦርሳዬ ውስጥ ወረደና በይ በዚህ ጋር ፎቶኮፒ አንስተሽ ይዘሽ ነው የምታውቂያሽን የጡረታውንም ያዡ ደሃ እንድትመስያቸው እሱን ስለያዝኩኝ በይ ኮፒ አርጊ በዚህ ጋር ብሎ ሲሄድ ኮፒ የሚደረግበት ቦታ የለም። ከማክስፈት እሱ ካጠገቤ የለም። እነዚህ አደገኛ ግለሰቦች በቡድን ተደራጅተው ተሽከርካሪ በመያዝ አዲስ አበባ ውስጥ ያልደረሱበት ሰፈር የለም ቢባል ማጋነን አይሆንም። ከአንዱ ቦታ ወደ ሌላ እየቀያየሩ ድርጊቱን መፈጸማቸውን ቀጥለዋል። እየሄድኩ ነበር ወደ ስራ። ሰዎቹ የነበሩት የሚመርጡት ቦታ ሰው የሌለበት ቦታ ነው የሚመርጡት፣ ብዙም ሰው የማይንቀሳቀስበት የማይሄድበት ቦታ። እኔ ከጀሞ 3 ወደ ጀሞ 1 እየሄድኩ ነበር፣ በእግሬ ነበር እየሄድኩ የነበረው። የሆነ ኮሮላ መኪና ሲልቨር ከለር አቁመው 3 ሰዎች፣ ሁለቱ መኪና ውስጥ አንዱ ደግሞ ውጭ ቆሞ ነበር። ከዛ ልጁም ጀርባውን ሰጥቶኝ ነው ቆሞ የነበረው። ከዛ ጀርባውን ሰጥቶ ቆሞ እኔ ከሱ ትይዩ ስደርስ እንዳላየ ዞሮ ተፋብኝ ማለት ነው። ከዛ ያንን ነገር ነጭ ነገር ነው በጣም ስላበላሸ ልብሴን ቅርታ ምናምን ማለት ጀመረ። ሶስቶቹ ማውራት ጀመሩ ውስጥ ያሉትን መኪና ውስጥ ሶፍት እንስጥ ውሃ ምናምን ጥረግ ምናምን ብለውኝ መጠራረግ ጀመርኩኝ። ያን በመጠራረግበት ሰዓት በምን አይነት ሁኔታ ስልኩን እንዳወጡት ያኔ አላውቅም። ከዛ ወዲያው ውሃውን ጣሉልኝና መኪናው ሄደ ማለት ነው። ሳስታውስ ስልኬን ወስደዋል ማለት ነው። ታክሲ እየጠበቅኩ ያለ ተፋብኝ አንድ ልጅ ከጎን በኩል ነው። ከዛ ልጥረግልህ ምናምን ሲለኝ አያስፈልግም ስለው አረ እኔ ነኝ ያጠፋሁት እኔ ነኝ የምጠርገው አለኝ። ከዛ ሶፍት ሰጠኝና በቃ ችግር የለውም ይሄ በቃል ቢስ ሳልፈው አረ እኔ ነኝ አሮጌ ልብስ ነው ያስኩት ልጥረግልህ ብሎ በጃኬቱ ማጥራት ጀመረ። ከዛ በዛ ቅጽበት አንደኛው መኪና ውስጥ የተቀመጠው ልጅ ውሃ ላድርግልህና በውሃ አጽዳው አለኝ። እሱ በዛ ቅጽበት በጃኬቱ ያጸዳልኝ ነበረ። ከዛ በዛ ቅጽበት ነበር ስልኬን ያወጣው። ወደ መኪና ውስጥ ገቡ። የሆነ መኪና እንደውም ተከትሏቸው ነበር። እኔ ስልክ ምናምን አልያዝኩም እንጂ አመለጡ። እኔ ታርገውን ይዘው ነበር ጠቅላ ዞረው መብራት ሲይዛቸው አጋጣሚ ሪተርን አድርገው ተመለሱ። ፒያሳ ወደ 4 ኪሎ ወክ እያደረኩ ባለበት ሰዓት ስልክ እያወራሁኝ ነበር የስራ ስልክና እንደ ድንገት እኔ አላሰብኩትም እንደዚህ አይነት ነገርም ያው መብራት ምናምን ስለነበር እንደዚህ አይነት ነገር ይገጥመኛልም ብዬ ስላላሰብኩኝ ራሴንም ለመከላከል ዝግጁ አልነበርኩኝም። እያወራሁ በነበረበት ሰዓት ላይ በግራ እጄ ላይ የአስፋልቱን
ጠርዝዤ ነበር ሲሄድ የነበረው። እኔ እንደውም ራይድ ልጠቀም አልጠቀም እያልኩኝ በማስብበት ሰዓት ላይ ነው መኪናዋ ሸርተት ብላ እንትን አለች። እኔ ብዙም ትኩረት አላደረኩኝም። ነጥቆኝ ሲሮጥ በጣም ተደናገጥኩኝ ምናምን። ልክ ሳየው እየሮጠ ነውና ተከትየው እየሮጥኩኝ በነበረበት ሰዓት ላይ ሌባ በምልበት ሰዓት ሌሎች ማላቃቸው በዛኛው በኩል ሌሎች ልጆች ነበሩ። ሌባ ቢሉም መኪና ውስጥ ሮጦ ነው የገባውና ልክ ሮጦ ሲገባ ዘጋብኝ። እኔም በሩን ያስኩት ወዲያው የድንጋጤ ነገር ስለነበረ ከዛ ሌባ እያልኩ ተከተልኩኝ። ለካ መኪናው ስፒድ ላይ ጨምሮ ሲሄድ እኔን አስፋልት ላይ ዘርግፎኝ ነው የሄደውና መንጨቅ ሲያደርገው ወዲያው ስለለቀኩት ነው እንጂ ይዞኝ ቢጎትተኝ ኖሮ ከባድ ጉዳት ይደርስብኝ ነበረ። ስልክ እንደሚያወራ ሰው ነው በጀርባውን ሰጥቶኝ ነበር። ልክ አጠገቡ ላይ ስደርስ ምራቅ ነው የሚመስል ነገር ሙሉ ጥቁር ቲሸርቴ ላይ ሙሉ ነው የፈሰሰብኝ እና ሙሉ ሲፈስብኝ ምን ሆነ ነው ማለት ይቅርታ አለኝ እና ሂዶ ወደዛ ምናምን ካልኩት በኋላ እኔ እንደ ድንገት ደግሞ 1 ሊትር ሃይላንድ ውሃ ይዤ ነበርና እሱን ሃይላንድ ውሃ በቃ ጂም ላይ ስለደረሰ ለመታጠብ ሄድኩኝ። ከፊት ለፊታቸው ሃይገር ፓርክ አድርጎ ነበር። ሃይገሩን ፓርኩን እጥፋሉና ድጋሚ ቆሙና ተመልሶ መጡ እና ራሱ ልጁ የተፋብኝ ልጅ በጣም ይቅርታ ምናምን ናስቲ ሶፍት እንስጥ ምናምን ሲለኝ አልፈልግም አልኩትና ሹፌሩና አንካን ካለኝና ሹፌሩ የነበረው የሱ ጓደኛ ሶፍት ሰጠኝ፣ ተቀበልኩት። ከኋላ ደግሞ አንድ ጓደኛቸው አለና እሱ ደግሞ የሆነ ፈሳሽ ነገር ይዘዋሉ እና በዚህ ታጠብን ከምና ሃይላንድ ውሃም ይዘዋሉና አለኝና አልፈልግም ስላቸው እሱ በዚህ በኩል ያለውን ለመጥረግ ሞከረና ልክ ሲጠርግ ለካ እሱ ስልክ አወጣል። እኔን ከእንትን በግራ ኪሴ ነበር ስልክ የነበረው ሙሉ ስልክ አወጣብኝና ከዛ እኔ አላስተዋልኩም በሰዓቱ ተናድጄ ነበር። ከዛ ጓደኛው ልክ ስልኩን እንዳወጣ ሲያቅ ነው ናና አግኝተናል ያውና አለና ሄደ። ከዛ ሁላ ሲሄዱላት እዚህ ይለኛል እጁ እንዲያድርጎ ነበር ይሄ እንትን የተፋብኝ ልጅ እንዲ ምናም ብሎ ነው ሄደውና ከዛ ትንሽ ከተራመርኩ እኔ ትንሽ ከተረጋጋው በኋላ እንትን ካልኩ በኋላ ትንሽ ከተራመርኩ በኋላ ኪሴን ሳየው ሰዓት ለማየት ብዬ ኪሴን ሳየው እንትን የለም ስልክ የለም። ከአናንዳ አቦ ወደ ኦራይል ወደታች እየወረድኩ እያለ በመኪና ተከትሎ የመጣው ኪሴ ያስገብቸው እያለ ልክ እያለፍኩ እያለ ዘጉብኝ መንገድ ዘጉብኝና እንደገና ተመልሰው ወደ ኋላ በመመለስ መኪናው ላይ እያለ ተፋብኝ የሆነ ለወዝ የሚመስል ነገር እንደ ተፋብኝ አንተ ያመሃል ምናምን ስለው አይ ይቅርታ አባቴ እኔ ስላመመኝ ነው ምናምን አለና እንደገና ሶፍት ሰጠኝ ቁራይ ሶፍቱን ሲሰጠኝ እኔም ደነዘዝኩኝ። ከዛ ከአንድ ደቂቃ በኋላ በደንዝጄ ዞርስ በመኪና እንደገና ስልኩን ይዘው ሄደዋል። 4 ኪሎ ታክሲ ይዤ ከ4 ኪሎ ወርጄ ወደ ኋላ እየሄድኩኝ ወደ አና አብሮት እየሄድኩኝ ያለ ከአደባባዩ በፊት ጋር ኮሮላ መኪና አቁሞ አይ በጣም ይቅርታ ናንቆ አንዴናን እያለኝ መኪናው ጋር ወሰደኝና ከዛ መኪናው ውስጥ ሹፌር አንድ ሰው የነበረ ከዛ ከኋላ ደግሞ ጠይም ነገር ነበርና እሱ እሽግ ውሃ እግራቸው ጋር ነበረ ሰጠ በመስኮት በኩል አቀበለው ማለት ነው። እና ውሃውን እየረጨብኝ እጄ ላይ እንትን እያረገ ሳሙና የቃ ሳሙና ነበረው ይሄ ፈሳሹ እና እሱን ማውጣቶ እጄ እንትን እያለ ሳላስበው ከኪሴ ወሰደ ማለት ነው። የሆነ ነጭ ነገር ካፉ ላይ ተፋብኝ። ከዛ መኪና ውስጥ ያሉት ይቅርታ ምናምን ብለው እሱም ይቅርታ በማለት ውሃና ሳሙና ነገር አረጉልኝ። ውሃና ሳሙና ባረጉልኝ ሰዓት እኔ ውሃና ሳሙና ሲያረጉልኝ እንትን በምልበት ሰዓት አንደኛው ኪሴ ውስጥ ገብቶ ስልኩን በመውሰድ መኪና ውስጥ ገብቶ ወደ ጀሞ ነዱ። በወቅቱ ስለ ግለሰቦቹ ድርጊት በተደጋጋሚ ጊዜ ከተለያዩ ሰዎች መረጃ የደረሰው አዲስ አበባ ፖሊስ ለጉዳዩ የተለየ ትኩረት በመስጠት ቀን ከሌሊት የክትትልና ኦፕሬሽን ስራውን አጠናክሮ መቀጠሉን ይናገራል። የሰሌዳ ቁጥሩ ኮድ 2B 41536 አዲስ አበባ የሆነ ሲልቨር ከለር ያለው ኮሮላ ተሽከርካሪ በመያዝ በፖሊስ ቁጥጥር ስር ከዋሉ በኋላ መድረሻቸውን አራዳ ክፍለ ከተማ ቸርቸር አካባቢ አድርገው በአዲስ አበባ ፖሊስ የክትትልና ኦፕሬሽን አባላት እጅ ከፍንጅ ተይዘው መጥተው በጊዜው በተደረገ የምርመራ ሂደት ተጠርጣሪዎቹ በአዲስ አበባ በተለያዩ ክፍለ ከተማዎች የስርቆት ተግባር የፈጸሙ መሆኑን በምርመራ ሂደት መድረስ ችለናል ማለት ነው። እንዳጠቃላይ እስካሁን በ14 የሚሆኑ የግል ተበዳዮች ላይ ይህን አይነት ተመሳሳይ ስርቆት ስለመፈጸማቸው ፖሊስ በማስረጃ አረጋግጧል። ይሄም ተጠርጣሪዎቹን እየመጡ እየመረጡ በእነሱ ወንጀሉ ስለመፈጸሙ የግል ተበዳዮች እያረጋገጡ 14 የሚደርሱ የምርመራ መዛግብትን ማደራጀት ችለናል ማለት ነው። በአራዳ ክፍለ ከተማ 3 ቦታ ላይ፣ በአቃቂ ቃሊቲ 3 ቦታ፣ በንፋስ ስልክ ላፍቶ 4 ቦታ፣ በቂርቆስ 2 ቦታ፣ በየካ 1 ቦታ፣ በለሚኩራ 1 ቦታ ይህን ወንጀል ስለመፈጸማቸው የግል ተበዳዮች መጥተው መርጠው በማስረጃ እየተረጋገጠ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ተሽከርካሪው ለግል አገልግሎት የሚጠቀሙበት ተሽከርካሪ ነው። እንደነገርኩ ኮድ 2 ነው ተሽከርካሪው። ይህ ተሽከርካሪ ለንግድ አገልግሎት የሚውል አይደለም። ግለሰቦች ለግል ስራቸው የሚንቀሳቀሱበት ተሽከርካሪ ነው። የድርጅትም አይደለም። ሆን ብለው ወንጀሉን ለመፈጸም ይህን ተሽከርካሪ በቀን ከአንድ ግለሰብ ተከራይተው ነው የሚገለገሉበት የነበረው ማለት ነው። ፖሊስ ባደረገው የምርመራ ማጣራት እዚህ ደረጃ የደረሰበት ሂደት ነው ያለው ማለት ነው።
ተጠርጣሪዎቹ በተጠረጠሩበት የምርመራ ሂደት በተመለከተ ማስረጃ በሰበሰብንባቸው የምርመራ መዛግብት በአቃቤ ሕግ ደረጃ ክስ ወደ መመስረት ደረጃ እየተደረሰ ያለበት ሁኔታ ነው ያለው። ከዛ ባለ በተረፈ ከነዚህ ከተያዙ ተጠርጣሪዎች መካከል አንደኛው ተጠርጣሪ ከዚህ ቀደም በእንዲህ አይነት ተመሳሳይ ወንጀል ይፈለግ የነበረና 3 ዓመት ፍርደኛ መሆኑን ፖሊስ ባደረገው የምርመራ ሂደት ማረጋገጥ ችለናል ማለት ነው። ቂርቆስ ክፍለ ከተማ ላይ ወንጀሉ እንዲህ አይነት ተመሳሳይ ወንጀል ፈጽሞ ጉዳዩ በፍትህ ስርዓቱ እየታየ የነበረበት ሂደት ነው። በዚህም ሁኔታ ፍርድ ቤት በሌለበት የ3 ዓመት ከ4 ወር ፍርደኛ መሆኑን ማረጋገጥ የቻልንበት ሂደት ያለ መሆኑን ነው ማነሳው ማለት ነው። ለመሆኑ በዚህ መልኩ ወንጀል ሲፈጽምባችሁ ስንቶቻችሁ ናችሁ ፈጥናችሁ ጉዳዩን ለፖሊስ የምታሳውቁት? ብዙዎች ግን መፍትሄ አላገኝም፣ ንብረቴም ሊመለስልኝ አይችልም በሚል የተሳሳተ እይታ ጉዳዩን በዝምታ ለማለፍ ሲሞክሩ ይስተዋላል። ይህ አካሄድ የተሳሳተ መሆኑንና በወቅቱ በማሳወቃቸው ምክንያት ፖሊስ ውጤታማ ስራን ማከናወን እንደቻለ ወንጀሉ የተፈጸመባቸው አካላት ይናገራሉ። እኛ አሁን አላመለክትም ያልኩት በቃ አይያዙም ብዬ ነው። ምክንያቱም የተወሰደው በ24 ነው እንግዲህ ጉዳይ የተፈጸመው አሁን የተገኙት አሁን አረ ቃይ እነዚህማ እንዳይገኙም ምክንያቱም እሁድ ቀን ነበረ ባመለክትም ለነገሩ አይገኙም ብዬ በቃ ተውኩት። ግን አሁን ጥሩ አሰራር አለ ማለት ማንኛውም ሰው ጉዳት መጥቶ አቤቱታ ቢያቀርብ መፍትሄ ያገኛል ማለት ነው። በጣም ብዙ ሰው በጣም የተንገላታል። በጣም ብዙ ሰው ማለት ነው በነዚህ እና እነሱ ፍርድ አግኝተው ማየት ብቻ ነው ፈልገው የተወሰነ የስርቆት ወንጀል እንዲቀንስ ነው ፈልገው። ብዙ ነገራቸው የሚሰረቁ ሰዎች አሉና ለነሱ ቢያክል መፍትሄ ይሆናል። የሆነ አክል ፐርሰንት ከቨር ተደርጓል። ከዚህ በኋላ ቢያክል እንደዚህ የሚሰሩትን በትፍታ ምናምን የሚሰሩትን ትንሽ ቢሆን ይቀንስላቸዋል። ህግ የለም እያለ ሰው ማማረር እንደሌለበት፣ ህግን ማገዝ እንዳለበት፣ በህግ ተስፋ መቁረጥ እንደሌለበት፣ አስተማማኝ ህግ ሀገሪቷ ላይ እንዳለ ጠባቂ እንዳለን እኛም ድጋፍ መስጠት እንዳለብን፣ ወንጀለኛ መደበቅ እንደሌለብን ህብረተሰቡ ሁሌም ራሱን ለወንጀል በማያጋልጠው ሁኔታ መንቀሳቀስ ይኖርበታል ያለው ፖሊስ ተፈጽሞ ሲገኝ ደግሞ በፍጥነት የማሳወቅ ባህልን ማሳደግ ይገባል ሲል ጥብቅ መልእክቱን አስተላልፏል። ህብረተሰቡ ሊጠነቀቅ ይገባል የምለው ነገር እንደዚህ አይነት አመላካች አሳሳች የሆኑ ነገሮች ሲደረጉ ስርቆት መሆኑን ሊረዳና ሊገነዘብ ይገባል። ሰዎች መተው በትፍታ መንገድ ልብስ ላይ ተፍተውብህ አንደኛው ረዳት አንደኛው ደግሞ የታመመ በሚመስል አይነት መንገድ የሚያደርጉት ሂደት ኦልሬዲ ለስርቆት ተግባር የመጡ መሆኑን ሊረዳና ሊገነዘብ ይገባል። ከዛ ባለ በተረፈ በእንደዚህ አይነት ተሽከርካሪ ወንጀሉ ቢፈጸም ሰሌዳውን የመያዝ የገቡበትን ሰሌዳ የመያዝ አቅራቢያ ያለ ፖሊስ የማመልከት ሂደቶች ልማዶች ቢኖሩ ጥሩ ነው የሚል ሀሳብ ነው ያለኝ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም ተመሳሳይ የጥንቃቄ መልእክቶች በየቀኑ እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።